የቀድሞ ፍቅረኛችን ወደ ህይወታችን መመለስ ሲፈልግ የሚያሳያቸው ወሳኝ ባህሪያትን እንመልከት። የመጀመሪያው ነገር በስህተት እንደደወሉ አሊያም ደግሞ ቴክስት እንደላኩ ማስመሰል ነው። ፈልገውና አቅደው ይደውሉልሃል አሊያም ቴክስት ያደርጋሉ። ከዛ በኋላ ግን በስም መመሳሰል ነው ወይም ደግሞ ሌላ ሰው እደውላለሁ የኔ ደወልኩት የመሳሰሉ ምክንያቶችን ይነግሯል። እነዚህ ሰዎች ከአንተ የሚፈልጉት ነገር ኢጓቸው ወይም ደግሞ ክብራቸው ሳይነካ ዛሬም በግንኙነት ውስጥ አሸናፊ ሆነው ወይም ደግሞ ተለምነው ግንኙነት ውስጥ እንደሚገቡ ማስመሰል ነው። ምንድነው ማለት አንተ ፈልገህና አቅደህ ያደረግከው ወደ ህይወታቸው የሳብካቸው ነገር ለማስመሰል ይፈልጋሉ። እውነታው ግን እነሱ ናቸው ወደ ህይወት መመለስ የሚፈልጉት። አንዳንዴ እንደውም ጠጥተው ማለት ላይክ ጠጥቶ እንደደወለ ሰው ምናምን ያስመስላሉ። እውነቱ ያ አይደለም። ውስጣቸው የተደበቀ ማንነት ነው የሚጎላው። ነገር ግን ምንድነው እንዳልኩ ክብራቸውን ጠብቀው ነው ወደ ግንኙነት መመለስ የሚፈልጉት። ሁለተኛው ነገር ፍሬንድ ዞን ውስጥ ለመደበቅ ፈቃደኞች ከሆኑ ነው። ብዙ ጊዜ ፍቅረኞች ከተለያዩ በኋላ አይደለም ጓደኞች ሊሆኑ ይቅርና መተያየት እንኳን ይደብራቸዋል። ያ ከመጠላላት ምናምን ሳይሆን ነገር ግን ፍቅረኛ የነበረ ሰው ወርዶ ጓደኛ መሆን በጣም ከባድ ስለሆነ ነው። ብዙ ነገሮችን አብረሽ ካረክ በኋላ እንደ ጓደኛ ደግሞ አብረን እንቀጥል ስትል ይሆናል ማይታሰብ ነገር ነው፣ ከባድ ይሆንባል። ነገር ግን እነዚህ ሰዎች ለወራት ከህይወት ሙሉ ለሙሉ ይወጡና በድንገት በቃ እኔ አንተን አጥቼ መኖር አልችልም ወይም ደግሞ ሁለታችን ተለያይተን ሰው እንሆን አይደለም ስለዚህ በጓደኝነት እንቀጥል ይሉሃል። እውነቱ ጓደኝነት አይደለም። ነገር ግን ከአንተ ጋር በጓደኝነት ሰበብ ይቀርቡና የሆነች ክፍተት ወይም ደግሞ ህይወት ላይ ሰበብ ብቻ ነው የሚፈልጉት ለመመለስ። ሶስተኛው ነገር ዛሬም ከተለያያችሁ በኋላ የሚረበሹና በአንተ ምክንያት ብቻ የሚናደዱ ከሆነ ነው። በነገራችን ላይ በአንተ ሆን ብሎ የሚናደድ ወይም ደግሞ የሚረበሽ ሰው ዛሬም ለአንተ ፍላጎት ያለው ወይም ደግሞ ዛሬም የሚወድ ሰው ነው። ምክንያቱም አንተን የጠላ ወይም ደግሞ በህይወት ምንም አይነት ቦታ የማይሰጥ ሰው ግዴለሽ ነው የሚሆነው። ምንም ብታደርግ ወይም ደግሞ ምንም ያደረግከው ነገር ቢኖር ግዴለሽ መሆን ይጀምራል። ያለፈው ነገር አልፏል ብሎ። ነገር ግን ዛሬም የሚናደዱብህ ዛሬም በህይወት የሚቆጭ ከሆነ ዛሬም ፍላጎት አላቸው ማለት ነው። ማለትም ወደ ህይወት መመለስ ይፈልጋሉ። ዳግም አብረው ከአንተ ጋር መቀጠል ዋነኛ ፍላጎታቸው። አራተኛው ስለ ጥቃቅን ጉዳዮች ሳይቀር ዛሬም ሀሳብህንና ምክርህን ፍለጋ የሚመጡ ከሆነ ነው። ከተለያያችሁ ወራቶች አልፈዋል ወይም ደግሞ በጣም ብዙ ጊዜያቶች አሳልፋችኋል። ነገር ግን ዛሬም አንተን ሀሳቦችህንና ማንነትህን ፈልገው የሚመጡ ከሆነ ዛሬም ለአንተ ልዩ ቦታ አላቸው። ማለት አንተ የተለየ ወይም ደግሞ በጣም ማጆሪቲ ከፍ ያለ ሰው ስለሆንክ አይደለም። ነገር ግን ምንድነው እነሱ ለአንተ የሰጡህ ቦታ ዛሬም እንደነበረ ነው ማለት ነው። ትላንት የሰጡህ የሆነ ከፍ ያለ ማንነት ዛሬም እነሱ ጋር አለ። ስለዚህ ወደ ህይወትህ ማለት ቢመለሱ ደስተኞች ናቸው። ነገር ግን ሆን ብለው ኢኒሺየት ማድረግ ነው የማይፈልጉት። ሀሳብህን ፈልገው አንተ መጥላት አይችሉም። ስለዚህ ዛሬም ወደ ህይወትህ ለመመለስ በጎ ፈቃደኞች ናቸው። መጨረሻ የምናየው ወሳኙ ነገር የጥፋተኝነት ስሜትን የጋራ ማድረግ ከጀመሩ ነው። ከተለያያችሁ ጊዜያቶች አልፈዋል ወይም ደግሞ ወራቶች አልፈዋል። ያኔ እኔ ነበር ያጣላችሁ፣ አሁን ግን እኛ ማለት ከጀመሩ ማለት ያኔ እኮ እንደዚህ ብናደርግ ኖሮ እኛ ጥፋተኞች ስለሆን ነው፣ እኛ ጊዜ ስላልተሰጣጣን ነው የመሳሰሉ ነገሮችን ማለት ከኔነት ወጥተው እኛነትን ማሳበብ ከጀመሩ ፍላጎት ስላላቸው ነው። ዛሬ መመለስ ይፈልጋሉ እና ማድረግ የሚፈልጉት ወሳኙ ነገር ምንድነው? አንተም የጥፋተኝነት ስሜት እንዲሰማህና ይቅርታ ተጠያይቃችሁ ግንኙነት ውስጥ እንድትገቡ ነው። ምናልባት አንተም ፍላጎት ካለ እነዚህን ማንነቶች ማለትም እነዚህን ባህሪያት በትክክል ካስፋልክ ያው ያንተ ናት።